5:19 እሺ ሀሳቡን ንገረኝ። ሀሳቡ እንትን ውሻና ሴት እና አህያ እኩል ናቸው ይላል። ለምንድን ነው እንደዚህ ያለው ይላል እዚህ ላይ? አዎ ኪመትና አሳይ እንደዛ ይላል። እርግጠኛ ነህ? ድገምልኝ ይላል በደንብ በእንግሊዝኛ ክፈት። አዎ ክፈት። እሺ እሺ በደንብ ተመልከቱ። እሺ ይኸው አንብብልኝ። እንትን ፔጁን አሳይ። ይኸው አንድ ናቸው። ቆይ 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 ድገም እስኪ። እኩል ናቸው እኩል ናቸው እኩል ናቸው ነው አንድ ናቸው ናቸው አይደለ? እኩል ናቸው ይላል አይደለ? ያ እሺ ይኸው ቀጥል። It is not good that you people have made us women equal to dogs. No አይደለም። ይሄን ሳይሆን ትክክለኛው እንትኑን አሳየኝ። ይሄ እኮ ዲፋይን እኮ ነው። ተወላ It's not good ነው አይደለም። አልተበለውም ይላል እኮ ቆይ አሳየኝ። ቡኻሪ 519 ምንድን ነው? ስለዚህ ምንድን ነው የምለው? ቆይ ንገሪኝ። Women equal to dogs and donkey no debate. No ከዚህ ጀምረ ከዚህ አይደለም። እሱንማ እኮ አነበብኩ እኮ እሱንማ ጨረስኩ እኮ። ምንድን ነው የሚለው? Women equal to dogs and donkey that means ውሻ ሴትና እንትን እኩል ናቸው ያለ ነው። ምንድን ነው ልዩ? ማን ያለው? የእናንተ እንትን ነው። እኔሳው የእናንተ እንትን ነው። ይሄን ብቻ አይደለም ደግሞ ሌላ ቦታም አለ። ቢላይከው አንድ ቤት ታከለ ሌላም አለ። የቱ ጋር እንደዛ ይላል? ይሄ ኦኬ ደግሞ ታች ሄደና ምን ይላል? ደግሞ እዚህ ታች ምን ይላል? ቆይ እዚህ ጋር እንደዛ ይላል ወይ? Women equal to dogs and donkey no debate. I saw Allah እዚህ ጋር እንደዛ ይላል? እዚህ ጋር እንደዛ ይላል? አዎ እሱ እንደዚህ ብሎ ነው። እሱ ምሳሌ ቆሞቴን ታች መጥቶ ደግሞ እንደዚህ ይላል። ያው አንብብልኝ። ኦኬ Women equal to dogs and donkey no debate. I saw Allah messenger no ያረበው እኮ ነው። እሱንማ እኮ እሱን እኮ ታች እኮ ያው ሁለቱም ሀሳቡ አንድ ይሆናል። ታች መጥቶ ምን ይላል? እሺ ሀሳቡ መጥቶ ታች ምን ይላል? እሺ want to እንትን protect the pushed my legs and I throw you see ምንድነው እዚህ ጋር ያደረገው? እሺ እግሯን ነው ማነው እዚህ ጋር እንትን የሷን እግር የከፈተው ወይ እግሯን የከፈተው ማነው እዚህ ጋር? ፈጣሪ ኖ አይደለም አስቀደም እኮ ብዙ የተማሩት አሉታች I saw Allah's messenger praying ይሰግድ ነበር while I used to lie ማነው እንትን ይማኩሽ ያደረገው ማን? ምን መሰለህ እሷ እግሮቿን በቂብላ አቅጣጫ አስቀምጣ ሳለ የአላህ መልእክተኛ ይሰግድ ነበር። ምንም ችግር የለውም ነው ከፊት ለፊት እግሬን ማች ብዙ ሰዎች ያሉት ብዙ ሰዎች አሉ። ርዕሱ ተቀየረ ሳለ አይሆንም። መጀመሪያ እኮ ምንድን ነው በእስልምና ነብዩ መሐመድ ሴቶችና ውሻ እኩል ነው ብለዋል ያለውና እባክህን ያልሰማም ከመጀመሪያው ጀምሮ ያንብብ። ካላነበበ ዋሽቷል ማለት ከመጀመሪያው ጀምሮ ከሀዲሱ መጀመሪያ ውሜን ኢኳል ቱ ዶግስ ኤንድ ዶንኪ እኔ ሳይሆን እዚህ ጋር ቁርአናችን እኮ እንደዚህ ማለት ነው። አንዴ ይሄን ያለው ማን ነው? ይሄን ያለው ማን ነው? ሁሴዛት ማን ያለው? ፒፕል እያለ ኢስኖስ ጉድስ ደግማን በውስጥ ፒፕ ሰዎቹ ደግማን በውስጥ አንዴ ከመጀመሪያው ቃል ጀምር ከሀዲሱ መጀመሪያ ቆርጣታ ወራጭ አትሆን። እሺ ሙሉ አንብበው አንዴ ድገመው እስቲ አንብበው። ከዚህ ጀምረው ከመጀመሪያው አይሰማም እንዴ? እዚህ ጋር ትክክለኛ ሀሳቡ መጥቶ ደግሞ ታች እግሯን የከፈተ ወይም ሀዲሱን ብራዘር ሀዲሱ መጀመሪያ ሙሉ መረዳት አለብህ። እሺ ወገናችን ሀዲስን አትቆጥ። ስለዚህ ሀዲሱ እንዲገባ ወገናችን አንዴ ፕሊዝ ከመጀመሪያ ጀምር ይሳዴ ከመጀመሪያ ጀምር አንብብ አንዴ ችግር የለውም። አንዴ ከመጀመሪያ ጀምር ኢዚት ኢት ኢዝ ድጋሞ ውስጥ አንዴ
ያለ ብራዘር ሙሉ ነበ አንዴ ከመጀመሪያው ጀምር ጎበዝ ልጅ ድገመው እስኪ። እኔ አልሰማም ወላሂ አልሰማም። ድገመው አንዴ ወረበል ካም አልሰማም። ድገመው አንዴ በእናትህ ድገመው አንዴ። ችግር የለም አልሰማኝ ማሬ ድገምልኝ። ኦኬ ውሜን ኢኳል ቱ ዶግስ ኤንድ ዶንኪ ከመጀመሪያ እዚህ ጀምር ኢኳል ቱ እያለ የት ነው ኢኳል ቱ? እንደዚህ የሚወርደው ቆይ ሳልህ ልንገራቸው ያጀማ ሀዲሱን መሰላቸው የሚለው ጥሩ አይደለም፣ ኃጢአት ነው ወይም ትክክል አይደለም። ሰዎች ሴቶችን ከውሻ ጋር እኮ አድጋችኋል እያች ነው አይሻ እየተናገረች ያለችው። ትክክል ኢዚስ ኖት ጉድ ትክክል አይደለም እያች እኮ ነው ያለችው። እሱ ግን ቆርጦ ያመጣዋል። ስለዚህ ቢከብድህም ወገናችን አንተ የማትፈራ ከሆነ ወገናችን አንድ ድገሙ ታስመቱ ምን ይላል ደግሞ ልጁ በቃ እንዳያችሁት ምንም ሊያዝ አይችልም። ምን ይላል መሰለህ? እንግሊዝኛ እኮ አታውቅም። አለማወቅ እኮ ኃጢአት አይደለም። ጾፊያ በጣም ጃሂል ነህ። ይቅርታ አድርግልኝና የመጨረሻ ድድብና ጥግ በአንተን ያየሁት። አንዴ ዝም በል በቃ አንተ አታውቅም። እንደዚህ ባላወራ ደስ ይለኛል። ይሄ እኮ ድንቁርና ነው። ባይዘይ ወላሂ ድንቁርና እኮ ነው። ምን ይላል መሰላችሁ? ኢት ኢስ ኖት ጉድ ፈጣ ይሆን ጥሩ አይደለም። ኢት ኢስ ኖት ጉድ ምን እንደሆነ አያውቅም ትርጉሙ እና ሰጡት። አንተ ኢኳል ቱ ከዚህ አይደለም ጀምረው ሀዲሱ ከዚህ ነው ጀምረው። ኢት ኢስ ኖት ጉድ ዛት ዩ ፒፕል እናንተ ሰዎች አንተ ልጅ ሚዩት አድርግ። አሁን ድድብና እኮ ታይተዋል። በጣም ደንቆሮ እንደሆነ ታይተዋል። ስለዚህ ሚዩት አድርግና አዳምጥ። ላስተምረህ ዝም ብለህ ዛት አንተ ሰውዬ በቃ አዳምጥ አድርጎ አንድ የአድሚኖች ታች አድርጉት። ታች በክብር ታች ታደርጉታላችሁ። ታደርጉታላችሁ ወይስ ላድርገው? እሺ አይ ማውረድ ይችላሉ። አድሚን ነኝ ግን ኢት ኢስ ኖት ጉድ ዛት አንተ አዳምጥ ላንብብበት እንዴ። ኢት ኢስ ኖት ጉድ ጥሩ አይደለም እኮ ዛት ዩ ፒፕል ሰዎች ሆይ ሃቭ ሜድ አስ እኛን መቁጠራችሁ ጥሩ አይደለም። ውመንስ ኢኳል ቱ ዶግስ ኤንድ ዶንኪ ሴቶች እንግዲህ ከውሻ እና ከዶንኪ ጋር መቁጠራችሁ ጥሩ አይደለም። እሱም ያነባት እቺ ነው ጋይስ ተመልከቱ በደንብ ውመን ኢኳል ዶንኪ የሚለውን አንድ እሱ ለወርድልህ ነው ሰውዬ። እሱ የሚያነባት እቺ ቆርጦ ነው። አንዴ ቆራጣ እውቀት ይኸውላችሁ እቺን እሱ ምንድን ነው? ኧረ አንተ ልጅ ጃሂል አንተ አዳምጥ። ምን አይነት ካርድ ነው በአላህ ውመንስ ኢኳል ቱ ዶንኪ እቺ ነው ቆርጦ ያለባ ይፈጣ ኢምራን ባል አውርደው ኢማኑ አስወርደው ከታች እኛ እንጠቀምበት፣ አስወርደው እኛ እንማርበት፣ ሌሎች ይማሩበት። ደግሞ የመጨረሻ አልተራደደው ነው ማለት እሱ ምን መሰላችሁ ያነበባት እቺን ቆርጦ እንደዚህ ነው የሰጡት። ውመንስ ኢኳል ቱ ዶግስ ኤንድ ዶንኪ እቺን ብቻ ነው ቆርጦ የሰጡት። እሱ ይህንን የመሰለው ከላይ በኩል ግን እንደዚህ ሀሳቡ ሲወርድ ምንድነው የሚለው መሰላችሁ? ኢት ኢስ ኖት ጉድ ጥሩ አይደለም። ዛት ዩ ፒፕል ሃቭ ሜድ አስ ውመን እናንተ ሰዎች እኛን መቁጠራችሁ እኮ ጥሩ አይደለም። እስቲ ወደ አማርኛ ልትርጉምልህ በጣም ደደብ ስለሆንክ ትራንስሌት አረበኛ እኮ ምንድን ነው የሚለው? ትክክል እኮ አይደለም ነው የሚለው እኮ አሸበት ኪላብ እኮ ነው ያለችው። ትክክል አይደለም እያለች ቆርጣም ሰው ትክክል ነው ብሎ ይመጣል። ይኸው እናንተ ሰዎች እኛ ሴቶችን ከውሻና ከአህያ እኩል ያደረጋችሁት መልካም አይደለም። ምን አይደለም? መልካም ነው አይደል? ይኸውላችሁ እናንተ ሰዎች እኛን ሴቶችን ከውሻና ከአህያ እኩል ያደረጋችሁት መልካም አይደለም። ኢትስ ኖት ጉድ እቺን አልነገሩትም። ባይዘይ ኬት ሰብስቦ እንደመጣ እናገር ድንቁርና አናቱ ላይ ሲወጣ ማለት ነው። እቺን ሳይሰጡት መሀል ላይ ቆርጦ ሰጡት። አረብኛው አይደለም እንግሊዝኛው ራሱ እንደዛ ነው ያስቀመጠው። ስለዚህ ተመለሰውን መልሱትና እንጠይቀው። አይታል ግን አስቡት አለይኩም። ይሄ ግልጽ የሆነ ድብና እኮ ያስባችሁታል።
ሀዲሱ ትክክል አይደለም፣ ትክክል አይደለም፣ እኛን ከውሻ ጋር እኩል ማድረግ እያለ ትክክል አይደለም የሚለው የቆርጠውና ሴቶች ከውሻ ጋር እኩል ናቸው ይላችኋል። እና አውዝ እንደ ፖይንት ስለያዛት ላንብብ፣ ቀጥዬ ላንብብ። ይችኛዋንም ኖ አይ ደብት ኦኬ አይ ሰው አላህስ ሜሰንጀር ፕሬይንግ እኔ አልጠራጠርም የአላህ መልእክተኛ ይሰግድ ነበረ። ዋይል አይ ዩዝድ ቱ ላይ ቢትዊን ሂም እንደ ቂብላ እግሮችን በቂብላና በእርሱ መካከል ዘረጋ ነበረ። ዌን ሂ ዋንትድ ቱ ፕሮስትሬት በሚሰግድበት ጊዜ ሂ ፑሽድ ማይ ሌግስ ኤንድ አይ ዊዝድሬው ዘም እግሮችን ከፍ ያደርጋል፣ ተመልሼ ደግሞ ዊዝድሬው አደርጋቸዋለሁ። ሶ የአላህ መልእክተኛ በሚሰግድበት ጊዜ እኔ እግሮችን ዘረጋለሁ በእሱና በቂብላ መካከል። ሱጁድ በሚወርድበት ጊዜ እግሮቼን ምን ያደርግ ነበረ? ፑሽ ያደርግ ነበረ። ሲመለስ ደግሞ እመልስ ነበረ ነው። ምክንያቱም ከፊት ለፊቱ እንኳን ሆኜ እኔ ይሰግድ ነበረ ነው። የአላህ መልእክተኛ ሱጁድ በሚወርዱ የአይሻ እግር ተዘርግቶ ይመለሳል። ከፊት ለፊታቸው ተቀምጣ ምንም ችግር የለውም። አይታቸዋል። ይሄ ነው የተቀመጠው። ሴት ልጅ ውሻ ናት ምን አይነት ክብራቸውን ነው የሚያሳየው። የሴት ልጅን ክብር የሚያሳይ ነው። ሴት ልጅ ፊት ለፊታቸው እንኳን ተቀምጣ ሚስታቸው ማለት ነው የገዛ ሚስታቸው ከፊት ለፊታቸው ተቀምጣ እግሯን ዘርግታ ማለት ነው ወደዛ ምን ያደርጉ ነበረ? ይሰግዱ ነበረ። ይሄ ነው የተቀመጠው። ስለዚህ እናንተን ፓስተሮቻችሁ ደንቆሮ እንደሆናችሁ በደንብ አውቀዋል። የእናንተን ድንቁርናችሁን፣ የእናንተን አለመማራችሁን ኦኬ የእናንተ ምንም እንደማታውቁ በደንብ ስለተረዱ እንደፈለጉ ነው እንደ መሀይማን እናንተን የሚመሩት። ምንም ስለማታነቡ እናንተን እያጭበረበሯችሁ ነው። እና ቆም ብላችሁ ራሳችሁን ተመልከቱ። ይህን አንብብልኝ። ከዚህ በኋላ የትሮ እንዲህ አለ፣ ይህ የምታደርገው ነገር ሁሉ ትክክል አይደለ? ምንድን ነው የሚለው? አይደለም ልጅ ግማ ያደረገ አጠፋና ሄደ ማለት ነው። አጠፋና እግዚአብሔር ምን አላለ? ይህ የምታደርገው ግን ትክክል ነው አለ። በቃ ትክክል ነው፣ ትክክል ነው። ከዛ ይሄን አምስት አይ ይሄን አላ በሚጥያቄ እዚህ ጋር ሌላቸው ገባስ? ትክክል አይደለም ያጠፋና እንደዚህ ከዛ በኋላ አስገቡት ያሁኑ ልጅ መልሱት። ገስት ከላከ መልሱት። ትንሽ ፈታ እንበልበት። ያው አስገብቻለሁ። ኤምሩ አፎን ወንድሜ ኤምሩ ይሰማል? ይሰማል። ምን ብለህ ነው ያስረዳኸው? ጥያቄ ልጠይቅ። አሁን ድድብና እኮ ድድብን አናታችሁ ላይ ወጥቷል እኮ መጽሐፍ። ለማን ነው እግራን የከፈተችው? ይዘታች ከፈተች አይልም። ምን አይነት አንተ ልጅ ከፈተች የሚለው ቃል በእንግሊሽ ምንድን ነው? በእንግሊዝኛና በአረበኛ ደብቃችሁ ምስኪን ዝን ታጫውታላችሁ። ልክ መቀጠል የምትችለው ስራ ስትይዝ ነው። እዚህ ስድድብ እናንተን አይመለከተኝም። እና አትሳደብ፣ ስነ ስርዓት ያዝ። ያልገባህን ነገር ጠይቅ። ሲመልስልህ ደግሞ ሚዩት አድርገህ አዳምጥ። ይህ ህግ ነው። እግሯን ከፈት ከዛ ከከፈተች በኋላ ነው ፖስት ከፈተች አይልም። ላይ ነው የሚለው። ላይ ምንድን ነው? ተማር አንተ ራስህ ከፈተች ይላል። ቆይ ላይ የሚል ትርጉሙ ምንድን ነው በእንግሊሽ? ካሜራ ክፈት፣ ማይክ ያሳየን። ካሜራ ይክፈት። ከፈተች ይላል ወይስ አንዴ ቃል በቃል መልስ። ከፈተች ይላል ወይም አይደለም ብቻ በል። ከፈተች ይላል ድድብ ነው። ተንበተዋል። ከፈተች ይላል ወይም አይደለም። እንትን ደግሞ ሌላ ጥያቄ ሊጠይቅ እግሯን ከፈተች ይላል። እግሯን ከፈተች ይላል ወይም አይደለም። እዚህ ጋር እኮ እንደዚህ ይላል እኮ። አንተ ደግሞ እንግሊዝኛ ካባ ነው። ሀዲሱ ላይ ከፈተች ይላል። ቆይ ሀዲሱ ላይ ከፈተች ይላል ወይም አይደለም። ሰውዬ ማይክን ክፈት። ከፈተች ይላል ወይም አይደለም።
ደነገጠ። ፈጣሪ ሆይ ምን አይነት ድድብና ነው? በአላህ ሰው የማይክን ከፈተ ይችላል እንደዛ አይልም ማለት ይላል ወይ ነው ጥያቄው? አዎ ይላል። ደግሞ እንትን ሌላ ቦታ ላይ ሳይ እሺ እና ክፈተው። ስለዚህ መሐመድ ቂጡም በእንትን በሶስት ድንጋይ እንደሚጣል ግላ ሳይ ክፈተው ጊማታ መሆኑን ውሃ እሱን ላሳይ። ድድብን በጣም መውረድ ፈልጓል። ኖ ቆይ የተሳደበው እንድናወርደው ነው። ቆይ መልሱት። ቆይ መልሱት። አሁን የተሳደበው ሊወርድ ፈልጎ ነው። ይቅር በአላህ ያለ መልክተኛ እንተሳደቡ ላይ ማለት አንደኛ መክፈት አይደለም መዘርጋት ነው። እሺ መዘርጋት ነው። ይህንን መታቀም በጣም ደደብ ከመሆኑ የተነሳ ቃላትን እንኳን መምረጥ አይችልም። በጣም ካለማማር የተነሳ እንግሊዝኛን እንኳን አታውቅም። እና ይሄ ሞልቶታል። ባይዘ በድንቁርና ሞልቶታል። የሚያውቀው ምንም ታሪክ የለም። ስለዚህ ሌላ ክርስቲያን ካለ ገስት መላክ ይችላል። ክርስቲያኖች ካላችሁ ገስት ላኩ። እና ምን አሁን የታዘነው ነገር ምንድን ነው? እዛ እናንተ ያስቀምጠው የሚሰጧችሁ ነገር አጠቃላይ ውሸት መሆኑን ነው። እሺ ሌላ ክርስቲያን አሁን የተናገርከው ወደ ማጠቃለያ ስንመጣ ያው ክርስቲያኖች ምን ያክል ደደብ እንደሆነ ስድብ ነው መጨረሻው። አክቹዋሊ እኛ ከፈለግን እኮ ኢየሱስ እኮ ሽንት ቤት ገብቶ እንደሚታጠብ ማስረጃ ይዛቸው መጽሐፍ ቅዱስ ላይ ሽንት ቤት ይገባ ያለ ኢየሱስ ሽንት ቤት ብለን መከራከር እንችላለን። ግን እኛ እናደርገውም። ኢየሱስ ሰው ነው አይደለ? ግን የታጠበው የታጠበም እንትኑን እጁ መማየት አይታጠብም እናውቃለን። መጽሐፍ ቅዱስ እጁን አይታጠብም ኢየሱስ እናውቃለን። ግን ደግሞ መቀመጫው የታጠበ እንዲህ ብለን መከራከር እንችላለን። ግን ደግሞ ያ ስብዕና እንደናንተ የዘቀጠ አስተሳሰብ የለንም። ስለ ብልግና አናወራም። እሺ ወገናችን እንደ መጽሐፋችሁን ተማሩ። ወንድም ሳላቀጥ ሌላ ክርስቲያን አይ ገርሞኝ ነው። ግን እዚህ ጋር ሳለ ኢየሱስ ሽንት ቤት ከገባ በኋላ ይታጠባል የሚል ክርስቲያን ካለ ማስረጃ ያምጣ። መቀመጫውን የሚታጠብ ከሆነ ኢየሱስ ማስረጃውን ያምጣ። ተረጋጋ እስቲ አንዴ። እሺ ብራዘር ሳሂ አልቡካሪ 1913 ላይ ክፈትልኝ እስቲ። ሳላ ጥያቄ አለ? ክፈትልኝ መጀመሪያ። ኦኬ እሺ 1913 ያልከው አላህና መልእክተኛውን የምትሳደቡ ከሆነ ብሎክ ነው የምትደረጉት። እሺ ሚዩት እንኳን አይደለም ብሎክ እና ስርዓት ይዛችሁ አውሩ። እኛ የምትሳደቡ ችግር የለውም ብልግናችሁ ስለሆነ፣ ወላኪን አላህና መልእክተኛውን አንድ ሰው ተናገር። ምንድን ነው አንተ ተረጋጋ የምትለው? ያልተረጋጋ ሰው የደነገጠ ሰው ነው። ነገርና ማንም ልንገርህ አንዴ ሰውዬ አንዴ ቆይ ከፍቼ እልሃለሁ ሀዲሱን ዝም ብለህ መጥተህ ተረጋጋ አትበል። ተረጋግቶ ነው የምናወራው። የደነገጠ ሰው ነው ተረጋጋ የሚል። አንተን አይደለም ደንግጠህ ነው ማነው የደነገጠው? ወንድማችን ወደ ጥያቄ ተረጋጋ አትበል። ተረጋጋ አንዴ አቅርብ ጥያቄ ላቅርብ። እዚህ ጋር እንግዲህ መሐመድ መሀይም ህዝቦች ነን ይላል። ተስማማለህ? ሊትሬት ማለት ያልተማረ ነው። ያው የነቢያችን ሰለላሁ ዐለይሂ ወሰለም ማህበረሰብ የትምህርት ደረጃ አንዴ ሊትሬት ያልተማረ ነው። አንዴ እስማማለሁ። ያ ያልተማረ አንተም ያልተማርክ ነህ? ተምሬያለሁ አልሐምዱሊላህ። ስለተማርኩ ማስተማር ወገናችን ስለተማርኩ ቁጭ አድርጌ አካዳሚካሊ መሐመድ ከተናገረው ነገር ጋር አይጋጭም። ና አንተ ተምረሃል፣ ግን አካዳሚካሊ ተምሬ የቀለም አንዴ አዳምጥ ወገናችን የሚሉት አድርግና አዳምጥ። አልተማርክም ወይ? ከመረጃው ጋር ትጋጭም ወይ ነው? አንዴ ና በደንብ አድርጌ የሚሉት አድርግና አዳምጥ። ነቢያችን ሙሐመድ የተነሱበት ማህበረሰብ ያልተማረ ማህበረሰብ ነው። ቀለም ቀመስ አይደለም። ይሄን ነውርም አይደለም። ትምህርት በአረቢያ ምድርም ያን ያህል የተሰራፋ አይደለም። አንተንም ያካትታል። አንዴና እሳቸው የተነሱበት የቁሬሽ ማህበረሰብ የተማረ አጠቃላይ ስለ ሙስሊም ጥያቄ ጠይቀህ ጭራሽ ልታስረዳ ነው? ወገናችን የገባው ጥያቄ አለኝ ብሎ ነው።
ግን ጠያቂ ሳይሆን ጭራሽ አብራሪ ነው። ምን አይነት ቅሌት ነው? እኔ የተጻፈውን ያወራሁት አንዴ የተጻፈውን ያወራሁት ጠይቀሃል። ስለዚህ ታዳምጣለህ። ወደ አማርኛ ተርጉሞሽ ኮፒ አድርግና ወደ አማርኛ ማውረድ ፈልገዋል። አንዴ ላስረዳ እኮ ነው። ነኝ የሀዲሱ ባለቤት። ይኸውላችሁ ጥያቄ አለን ብሎ ይገባሉ እና ጠይቅ ይባላል። እሺ ብሎ ገስ ላይ ካስቀመጥነው በኋላ መልስ እንግዲህ መጠበቅ ሲኖርባቸው እራሱ ይጠይቅና አንተ አትመልስም እኔ ነኝ የምመልሰው ይላሉ። የክርስቲያኖች ድንቁርና ማለት ነው። ጠይቆ መላሹ ማን ነበረ መሆን የነበረበት? እኔ ነኝ አይደለ? እኔ ነኝ መመለስ ያለብኝ። ግን እሱ እኔ እንድመልስ ሳይሆን የሚፈልገው እሱ መሳደብ ነው የሚፈልገው። አይታችኋል? እራሱ ይጠይቅና እኔ እመልሳለሁ ይላል። እኔ ቁጭ ያልኩት ያንተን እንትን ለመስማት ነው እንዴ? ለምን እዚህ ቁጭ ያልኩት? ያንተን ጥያቄ ለመመለስ ነው እንጂ ያንተን ቀደዳ ለመስማት አይደለም። የምትጠይቁ ከሆነ መልስ ማዳመጥ አለባችሁ። አትደንቁሩ። ወደ መልሱ ልሂድ። ዊ አር አን ኢሊተሬት ኔሽን፣ እኛ ያልተማርን ማህበረሰብ ነን ይላል። ዊ ብሎ እንግዲህ የሚናገረው የቁረይሽ ማህበረሰብን ነው። የቁረይሽ ማህበረሰብ ያልተማረ ማህበረሰብ ነው። ግልጽ ነው። ነቢያችን መሐመድ ከእነሱ መካከል አንድ ናቸው። ቀለም ቀመስ እውቀት የላቸውም። አይታችኋል? የአረቡ እዛ አካባቢ የቁረይሽ ማህበረሰብ ልክ እነዚህ በፊዚክሱ እንዲሁ ልክ እንደዚሁ ደግሞ በኬሚስትሪው ልክ እንደዚህ በባዮሎጂው የበለጸገ ማህበረሰብ አይደለም። ልክ እንደ ግሪካውያኑ ደግሞ በፊሎሶፊ የሄደ አይደለም። ወያኔ ሊትሬት ያልተማር ማህበረሰብ ነን። አጠቃላይ ስለ ቁረይሹ ማህበረሰብ ነው የሚናገረው። ሌላውን ወክሎ አይደለም። የእሳቸው ኔሽን እንግዲህ የቁረይሹ ማህበረሰብ ነው። ወክሎ የሚናገሩት ቁረይሾችን ነው። በዚህ አካባቢ ያለውን ነው። ቀለም ቀመስ የሆነ እውቀት የላቸውም። ግልጽ ነው። ነቢያችን መሐመድ ትምህርት ቤት ገብተው ABCDEFGH እንዲህ ብሎ አልተማሩም። ኬሚስትሪ ማለት ይሄ ነው፣ ባዮሎጂ ብሎ ማለት ደግሞ ይሄ ነው፣ ሂስትሪ ብሎ ማለት ይሄ ነው ብሎ አልተማሩም። ኢሊትሬት ማለት ያልተማረ ነው። አይታችኋል? የተማሩ ማህበረሰቦች አይደሉም። ግን የሚገርም ነገር ልንገራችሁ፣ በጣም ትልቅ ነገር ልንገራችሁ። እዚያ ባልተማረ ማህበረሰብ ውስጥ የተነሳ አንድ ታላቅ መልእክተኛ አለ። ማን የሚባል? ነቢይ ሙሐመድ የሚባል ባልተማረ ማህበረሰብ ውስጥ ተነስቶ እሳቸው ላይ የወረደው ቁርአን ግን የተማሩ ማህበረሰቦችን ይመራል። የተማሩ ማህበረሰቦችን ሁሉ በፊዚክስ፣ በኬሚስትሪ፣ በባዮሎጂው፣ በሂስትሪው ደግሞ ጥንት ዘመን ሆኖ ባልተማረ ማህበረሰብ ውስጥ ዛሬ ዓለም የደረሰበትን ኬሚስትሪ፣ ዓለም የደረሰበትን ባዮሎጂ፣ ዓለም የደረሰበትን ፊዚክስ ሁሉ አስቀድሞ ነግሮናል። የቱ ጋር በደንብ እናሳያቸው። ባልተማረ ማህበረሰብ ውስጥ የተነሳው መልእክተኛ ኮስሞሎጂ ሲያስተምረን እናያለን። ይኸውላችሁ ስለ ኮስሞሎጂ ወደ እሱ ከመሄድ በፊት ያው ይህን እስከሆነ ከዛ ቁርአን ላይ ያሉን ደግሞ እንሻለን እንመለከታለን። መጀመሪያ አረቦች ቁርአን ላይ እኮ አለ እዛ ድረስ የሚያስገ ሱረቱ አሊ ኢምራን 314 ላይ አለኩም ቃል በቃል ወለዚ በአሰ ፊል ኡምይን ረሱለ ሚንሁም አለ። በዛ በመሀይማኑ ማህበረሰብ እውቀት በሌላቸው ማህበረሰብ ነብይ ላካለ። በዛን ጊዜ ትምህርት ነበር እንዴ? ሳለ ኢትዮጵያውያን በዛን ጊዜ ተምረናል እንዴ? ኢትዮጵያ ውስጥ ትምህርት ነበረ? የለም እኮ በዛን ጊዜ ሲጀመር ትምህርት የባል ነገር የለም። ትምህርት ያለው በቃ ትንሽ ሰዎች ናቸው። እነሱም ደግሞ የት አካባቢ? ኢሮፓ አካባቢ ነው፣ ወይም ደግሞ ወደ ኤዥያ አካባቢ ነበር የነበሩት እንጂ አረቡ ብትሉ፣ አፍሪካው ብትሉ፣ ወደ ኢሮፕ ብትሉ የዛን ጊዜ ትምህርት የባል ገና ሲጀምር አልመጣም። ነቢያችን ምን አሉ? ኢና ኡምዩን ናነክቱ ወላና፣ እኛ አንጽፍ ማና ነበር። ትክክል። በዛን ጊዜ ትምህርት የባል ነገር አልነበረም። ሀዲሱ እያወራ ያለው ይሄን ነው እንጂ እኛን እያ አይደለም። በጣም ኢና ኡማ በዛን ጊዜ ነብሱ አልተማሩ አልተማሩ። ኢትዮጵያ ውስጥ ራሱ ቤተሰቦቻችን አልተማሩ፣ ምንም ጥርጣሬ የለውም። አሁን አያት አልተማረች። ሲቀጥል ደግሞ የኢየሱስ ማህበረሰብ ራሱ አልተማሩ ነበር። እሱ ላሳያቸው። የማቴዎስ ክፈትልኝ መሳላ የማቴዎስ ወንጌል አለው። እዛ ሳትሄድ በፊት ኢምራን፣ እዛ ሳትሄድ በፊት ኡምይና የጃሂል ልዩነትን እስኪ። እኛ ጃሂሎች ነበር ለሚያሉ ሰላም ጀዛኪል። ኡምይና ጃሂል ይለያል። ጃሂል ደደብ ማለት ነው። ኡምይ ደግሞ ማንበብ መጻፍ የሚያችል ማለት ነው። ምሳሌ አያቴ ማንበብና መጻፍ አችልም፣ ግን አእምሯ በጣም ከኛ ራሷ አትገናኝ። መደመር መቅነስ የሚበልጣት የለም። አያቸዋ ሲምፕሊ ምሳሌ በዚህ እንገልጸዋለን። ደደብ ማለት ግን ጃሂል ማለት ግን አይደለም። መሀይም ወይም ደደብ ሲባል በጣም አይደለም። ደደብ አልነበሩም። ባይማሩም አእምሯቸው ብልጥ ነበር። አያቶቻችን ኢትዮጵያ ውስጥ እንኳን ባይማሩ ቤተሰብ አስተዳድረዋል። እንዲሁም ደግሞ በቃ ሙሉ ሂሳቡን እኛ ከምንሰራ ቤት ውስጥ ፋይናንስ ሰርተን ፋይናንስ ራሳቸው የሚሰሩት አይደለ እንዲ የቤት ፋይናንስ። ስለዚህ አእምሯቸው በሳል ነበር። ሰው አላቀጥል። እሺ የማቴዎስ ወንጌል ክፈት ብለናል። ሶሪ የዮሐንስ ወንጌል 7:38 ኢየሱስ ራሱ አልተማረም። ሲቀጥል ዮሐንስ አሳያቸው ቃል ዮሐንስ ወንጌል 7:38 አንብብልኝ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ።
ኢየሱስ አሁን እንግዲህ መጽሐፍ የሆነ ነገር ይናገራል። መጽሐፍ የሚል አለ በእኔ የሚያምን ከውሃው ይፈጠሩ ተነገረ። ኢየሱስ ይህን ከየት ነው ያመጣው? የለም። ኢየሱስ ከየት ነው ያመጣው? መልስልኝ። የለም እንደሌለ ላሳያችሁ። ስለዚህ ኢየሱስ መጽሐፍ አያነብም ነበረ፣ ዝም ብሎ ነበር የሚያወራው። ላሳያችሁ ወይም ደግሞ ዝም ብዬ ዘኛ ላንብብላችሁ። እንደዚህ ለምሳሌ this phrase undoubtedly refers to the word that follow but in us no such text found in scripture። በመጽሐፍ ላይ እንደዚህ አይነት ቃል የለም አለ። ኮሜንታሪ ቃል በቃል ምን ያለው? no such word found in scripture። በመጽሐፍ ላይ እንደዚህ አይነት ቃል የለም። አያቸው። ስለዚህ ኢየሱስ መጽሐፍ ላይ የለውን ነገር ይገልጽ ነበረ ያላነበበው ነገር ማለት ነው። አያሳለ አሁን ደግሞ ወደዚህ ስንመለስ ደግሞ ይምራል ደንቆሮ ያሳያቸውና ከዛ ይበቃል። ማቴዎስ 27:19 ማቴዎስ 27 ማቴዎስ 23:19 ማቴዎስ 23:19 ኦኬ 19 እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ማባውን ሆነ ወይስ ማባውን የሚቀድሰው መሰዊያው ይላል። እናንተ ደንቆሮች። እንግዲህ ማህበረሰቡን እንደዚህ ብሎ የሚጠራው ባይዘው የገዛ ማህበረሰቡን የራሱን ማህበረሰብ ማለት ነው። እና ይህንን ይመስላል። ስለዚህ የኢየሱስ ማህበረሰብ ደንቆሮ ማህበረሰብ ነበሩ ማለት ነው። ወንድም ሳላቀ ደንቆሮ ናቸው። ግልጽ ነው። በጣም ደንቆሮ ናቸው። አኮርዲንግ ቱ ጂሰስ ነው። እኛ ደንቆሮ ናቸው አላለም። ኢየሱስ ናቸው ደንቆሮ ያላቸው። ለማንኛውም ወደዚህ ስንመለስ ነቢያችን መሐመድ ባልተማረ ትምህርት ቤት ያልገባ ማህበረሰብ ውስጥ ነበረ እንግዲህ የተወለዱት። ግን ደግሞ ኮስሞሎጂን ሲያስተምሩ ዛሬ ሳይንስ የደረሰበትን ታላላቅ እውነታዎችን አስቀድሞ የነገሩ አሁን ለምሳሌ ከ21ኛው ክፍለ ዘመን በኋላ ሳይንስ በተራቀቁ ማሽኖች የደረሰበት አንድ እውነታ አለ። እሱ ምንድን ነው? ዘሰን ኦርቢት ዘ ሴንተር ኦፍ ዘ ሚልኪ ዌይ፣ ፀሐይ ኦርቢት አላት የሚለውን 6ኛ ክፍል የምታስታውሱ ከሆነ በደንብ ተምረነዋል። ኦኬ እኛ በትምህርት ቤት ያመጣነውን ትልቅ እውቀት እንግዲህ ትላልቅ ማሽኖችን በቢሊዮን የሚቆጠሩ የሳይንስ እንግዲህ እቃዎችን እነዚህ ማይክሮስኮፕ፣ ቴሌስኮፕ የሚባሉ ነገራቶችን ገዝተን ሳይንሱ ሰልጥኖ የደረሰበትን እውነታ አስቀድሞ የአላህ መልእክተኛ አስተምሮናል። ለምሳሌ ቁርአን ምንድን ነው የሚለው መሰላችሁ? ያ ያልተማረ ማህበረሰብ ውስጥ የወረደው ቁርአን ምዕራፍ 21 ሱረቱል አንቢያ ቁጥር 33 ላይ ምን ይላል? ወሁወ ለዚ ኸለቀ ሌይለ ወነሃረ ወሸምሰ ወልቀመረ ኩሉን ፊ ፈለኪን ያስበሁን and he is the one who created the day and the night, the sun and the moon, each traveling in an orbit። እሱ ፀሐይን ጨረቃን ፈጥሯል፣ እያንዳንዱ በኦርቢታቸው ውስጥ ይሄዳሉ አለ። ይህን ነቢያችን ሙሐመድ ያ ያልተማረ ማህበረሰብ ውስጥ ትምህርት ቤት ያልገባ ማህበረሰብ ውስጥ የነበረ እሳቸው ላይ ያወረደ ነው። ይህን መች ነው ያወቅነው? 21ኛ ክፍለ ዘመን ላይ ሳይንስ መጣና ዘሰን ኦርቢት ፀሐይ ኦርቢት አላት በሚልኪ ዌይ ትሄዳለች ብሎ ተናገረ። ወርልድ አትላስ ላይ የት ዘሰን ሙቭስ ትሩ ደ ሚልኪ ዌይ ፋር ሃየር ስፒድ ሃየር ስፒድ ትሄዳለች ይላል። በኦርቢቷ ማለት ነው። የራሷ ኦርቢት ዛቢያ አላት። ሚልኪ ዌይ ይባላል። የሚልኪ ዌይ ብሎ ያስቀምጣል። ፍኖተ ሀሊብ ይባላል በአማርኛው። ይሄንን እንግዲህ ነገሩ ጥንት ዘመን ነው። ኦርቢት ታደርጋለች ብሎ ያስቀምጣል። እያንዳንዱ ናስ ያደረሰበትን አስቀድሞ ቁርአን ይናገራል። ያ ያልተማረ ማህበረሰብ ውስጥ የወረደው ቁርአን ዓለምን ሲመራ በሳይንስ ለክሮሞዞም ሲናገር እናያለን። አይታችኋል። ስለዚህ ይህን ይመስላል። ያልተማረ ሲባል እንግዲህ ደንቆሮ ማለት አይደለም፣ ጅል ማለት አይደለም፣ ወይ ጃሂል ማለት አይደለም። ጃሂልማ ጀስት ደንቆሮ የሆነ ሰው ነው፣ እውቀት ያሌለው ሰው ነው። እነሱ እውቀት አላቸው። እውቀታቸው በትምህርት የመጣ አይደለም። ያንን ነው የተናገሩት። አረቦቹ እውቀት አላቸው፣ የአላህ መልእክተኛ እውቀት አላቸው፣ ሰዎችም እውቀት አላቸው። በዛ ጊዜ ግን ያ እውቀታቸው በትምህርት አይደለም የመጣው። ኢሊትሬት ናቸው። በትምህርት ኤቢሲዲ ኢኤፍጂ ምናምን ብለው አይደለም የተማሩት። አይታቸዋል። ይህንን ይመስላል። ስለዚህ ሀዲሱ ኢሊትሬት ያለው የዚያን የአረቢያን ምድር እንግዲህ የአረቢያን ሁኔታ ነው የገለጹት። ስፔሲፊክሊ ደግሞ የቁረይሽ ማህበረሰብ ነው። ያልተማሩ ማህበረሰብ ናቸው። አሁን ናቸው። ቁርአንም ብለዋል። እኛ ቁርአንን ያወረድ ነው በዚያ ኡሚይ በሆነ ማህበረሰብ ውስጥ ነው። አይታቸዋል። ስለዚህ ግልጽ ነው። ያ ማህበረሰብ ግን እዛ ላይ የወረደ ቁርአን አንተን እያስተማረ ነው፣ አንተን እየመራህ ነው፣ እያስተዳደረ። ይህንን ይመስላል እና በአጭሩ ሌላ ጥያቄ ያለው ሰው ካለ ልናስገባ እንችላለን። ጥያቄ ያለው ሰው ካለ እንግዲህ ጥያቄውን እንቀበላለን። አንድ 30 ደቂቃ ስላለን ለ30 ደቂቃ ውስጥ ይሰማል። ታወሪ ነው። እሺ ቀጥል።
እና ጃሂል የሚለው እውቀት የሌለው ሰው ወይም ደግሞ ጅህልና ማለት ወይም ደግሞ አላህ ሱብሓነሁ ወተዓላ ለምሳሌ እንደ መሀይማን አትገላለጡ ይል ነበረ። መሀይማን ማለት ምንም እውቀት የሌላቸው ሰዎች እንደማለት ነው። መሀይም የሚለው ገብታችኋል? ወይም ደግሞ ይሄን የሚጠቀመው ጃሂል ብሎ ነው። ነገር ግን ይሄ ኡሚ የሚለው መጻፍና ማንበብ የማይችል ነው። ይህን ደግሞ ቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ ገልጿል። ያ መጻፍና ማንበብ የማይችለው ነብይ የሆነው እያለ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ለሚለው የገባው የማይጽፍና የማያነብ ለሚለው የገባው ኡሚይ የሚለው ነው። ስለዚህ ኡሚይ ማለት መጻፍና ማንበብ የማይችል ማለት እንጂ ጃሂል ወይም ደግሞ እናንተ እንደምትሉት መሀይም ማለት አይደለም። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይም ሆነ ቁርአን ላይ አንድ ቀን መሀይም ተብሎ አያውቁም። ክርስቲያኖች ብዙ ጊዜ መሀይም ናቸው ነቢ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው እመቶች መሀይም ናቸው ምናምን ይላሉ። ነገር ግን እንደዛ የሚል የለም። ነቢ መሐመድ ሰለላሁ ዐለይሂ ወሰለም መሀይም ናቸው የሚል ከቁርአንም ሆነ ከሐዲስ አንድ ቦታ የለም። መጻፍና ማንበብ አይችሉም አይችሉም። ገጽን ይህን ደግሞ አላህ ሱብሓነሁ ወተዓላ ለሙዕጂዛ ነው እንደዛ ያደረገ ይህንን የመሰለ ቁርአን አውርዶ። ነገር ግን አላህ ሱብሓነሁ ወተዓላ ይህንን በቃ ዓለምን የሚያናግር አእምሮን የሚፈትሽ የሆነ ቁርአን አውርዶ ነገር ግን መጻፍና ማንበብ የማይችሉ ሰው ይህንን መናገራቸው ወይም ደግሞ ማምጣታቸው መለኮታዊ መሆኑን ለመግለጽ ነው። ለዚያም ነው አምላካችን አላህ ሱብሓነሁ ወተዓላ እነዚያ እንትኖቹ መሀይማኖቹ ወይም ደግሞ እነዚህ እንትኖቹ ማለት ነው ማህበረሰቡ የቁረይሽ ማህበረሰቦች ዝም ብለህ እንዳዚህ መጻፍና ማንበብ የሚችሉ ቢሆን ኖሮ ያላህ መልእክተኛ አንተ ጽፈህ ነው ያመጣኸው ይሉህ ነበረ ብለው እንደውም አምላካችን አላህ ሱብሓነሁ ወተዓላ እንደ ሙዕጂዛ ነው ይህንን ራሱ ያደረገው ማለት ነው። መጻፍና ማንበብ የማይችሉ አካል ይህንን የመሰለ ቁርአን ማምጣታቸውን አስመልክቶ ማለት ነው። እና ይሄ ነው። ቀጥሎ እንነሳለን። ኢሙ ልኮን ላስገባው። እሺ መጨረሻ አስገቢው እድል ነው። የመጨረሻ እድል እንስጣቸው እያንዳንዱ ክርስቲያን። ሁለተኛ እድል ማንም ይፈልጋል ያስፈልገዋል። የመጀመሪያው እድል አለ፣ ሁለተኛ እድል እንሰጣቸዋለን። ይሞ ተመልሶላ ለምን አስወጣችሁ? ስርዓት አልባነት ስለተናወጠ ተመልሶላ መልሱን ሰምቻለሁ፣ ግን ትክክለኛ መልስ አይደለም። እንዴት ብትለኝ መጽሐፍና ማንበብ የማይችለው ነብዩ መሐመድ ነው። ግን ህዝቡን እንዳለ መጽሐፍና ማንበብ እንደማይችል አድርጎ ያራን ኢሊትሬት ፒፕል ብሎ እንዳለ እንትን ብሏል ማለት ነው። ህዝቡ ላይ እንዳለ መጽሐፍና ማንበብ ኢሊትሬት የሚለው ቃል ምን መሰለህ? በማንበብና መጽሐፍ ላይ ብቻ የሚቆም አይደለም። አልክ እኮ አሁን እኮ አለች እኮ ያው ዛራም ስትናገር መጽሐፍና ማንበብ የማይችል ያ ማለት መጽሐፍና ማንበብ የማይችል ማለት መሀይም ማለት ነው። አንዴ አንተ ይኸውልህ እንደዚህ አይነት ቃል ባትጠቀም ይመረጥ ነው። አይደለም ለቃል እንትን ነው ስለምትሰለፍ አይደለም ማግኘት ልፈልግ ስለዚህ ያለ ስድቦችን ስለምትጠቀም ትወርዳለህ። ግን በስርዓት ብታወራ ይሻልሃል። ሁለተኛ ይቅርታ ግን እንደዛ ከመሰለ ይቅርታ እንደዛ ከመሰለ ወይስ አንድ ሀሳብ ላንሳ። እኔ ጋር ትንሽ ስትቆላው ነው ጥያቄ በግልጽ አሁን ከመለሳችሁት መልስ አንጻር ማለት ነው። መጽሐፍና ማንበብ የማይችለው ነብዩ መሐመድ ነው። ግን ሰው ቆይ እሱ ላስረዳ ነው። ህዝቦችን ራሳችን ነበር ህዝቦች ራሱ አያውቁም። እሱ ግን አንዴ ፕሊስ ሰሃቦች አያውቁም ማለት ነው። ቁርአንን መጽሐፍ ሳይችሉ ነው እሱ ላስረዳት ነው እኮ አለ እንዴ ኢላሂ እንደማመጥ መጀመሪያ ዘሩ ከባድ ነገር እኮ ነው። አላህ ከገዛ የራስ ህክምና ያስፈልጋል። ወላሂ ቴራፒ ውስጥ ገብቶ መታየት አለበት። አእምሮ በደንብ መመርመር አለበት። አንድ የረጋብን ነገራች አሁን እያዳመጥክ አይደለማ። ጆሮ እኮ ይሰራ አይደለም ብራዘር። መጽሐፍም ማንበብ ይችላሉ። ኢየሱስ አይደለም ወገናችን። ማቴዎስን ገለ ኢየሱስ ደንቆሮ ብሎ ተናገረ። አንተም እንደዛ እየሆንክ ያለው ፕሊስ አንድ የረጋብን ደንቆሮ ብሎ ተናግሯል። ደንቆሮ ያለበት ደግሞ እንደዛ እየሆንክ ያለው ጆሮን ተጠቀምበት። ጆሮ ያለ እንደሳኑ አላቸው። ይሄ ግን ቀጥታ ሁሉንም አንተንም ሳላን ከዚህ በኋላ እንዳይመጣሽ አዳሳዳችሁን ሀዲሱን ከዛ እናልፋለን። ጀመር ሀዲሱ ለምንድን ነው የሚያወራው? ሀዲሱ የሚያወራው እኮ ስለ ወር አቆጣጠር ነው።
ላምብላችሁ እንደዚህ ይላል። ኢና ኡመቱን ኡምያ እኛ ማህበረሰብ ነን እውቀት የለም ወይም ደግሞ ማንበብ መጻፍ አንችልም። ላ ነክቱብ አንጽፍም፣ ወላ ነህሱብ ኮከብ ቀጠሮ ወይም ደግሞ ሳይንስ አንችልም አሉ። አሸሩ ሀከዛ ወሀከዛ ወር እንዲህና እንዲህ ነው አሉ። ወይም 29 ወይም 30 ነው ነገሯቸው። ህዝቦቹ በዛን ጊዜ ስለ ኮከብ አያውቁም። ያውቃሉ እንዴ? አያውቁም። ስለዚህ እኛ ማህበረሰብ ነን ስለ ኮከብ ቆጠራ አናቅም፣ ስለ ወር አቆጣጠር አናቅም። ግን በአጠቃላይ ምንድነው ነብያችን በአጠቃላይ ከፈለጋችሁ ደግሞ ምንድነው አሉ 1 ወር 30 ቀን አለው ወይም ደግሞ 29 አሉ አስተማሯቸው። በቃ ከአምላካቸው ስሙ ቀን ተናገሩ። ስለምታደርገው ስለ ወር አቆጣጠር የተናገሩት ሐዲሱ ራሱ ያቸው ቃል በቃል አሸሩ ሀከዛ ወር እንደዚህ ነው። ስለዚህ ነቢያችን ያወሩ ስለበቀጣ ስለ ወር ነው። ስለ ወር አቆጣጠር ኢትዮጵያ ውስጥ ራሱ አብዛኛው ሰው አያውቅም ነበር። ምንም ጥረት አልፎ አልፎ የሚያውቁ ሰዎች ካሉ እንጂ የኢትዮጵያ አብዛኛው ማህበረሰብ አያውቅም። አሁን ድረስ እንኳን አናውቅም። እኛ እንዴት እንደሚሰራ አናውቅም። 29 ቀን ብቻ እንደሆነ ግን እንዴት እንደሚሆን አናውቅም እኛ አያችሁ። ስለዚህ ነቢ ስለምን አስተማሩ ከተባለ በዛን ጊዜ የነበሩ ማህበረሰቦች ሂሳብ እንደማይችሉ መጽሐፍ ማንበብ እንድማች ተናገሩ። አረቦች ደግሞ በዛን ጊዜ አብዛኞቹ መጽሐፍ ማንበብ አይችሉም። ምንም ጥርጥር የለውም። ሲጀመር አረብ ምንድን ናቸው? አነ ወለዚ በአተ ፊል ኡምይን እንኳን ቁርአን ራሱ በመሀይም አለ ወይም ደግሞ ማንበብ መጽሐፍ በመሀይም ነው አክቹዋሊ አይጠቀምም። እሺ በተለምዶ ነው። መጽሐፍ ማንበብ የማይችሉ ማህበረሰብ ቁርአን አወረደ አለ። አያቸው ቁርአን አወረደ። ማንበብ መጽሐፍ አይችሉም አብዛኞቻችን። አልፎ አልፎ አለ አልፎ አልፎ ምንም ጥርጥር የለም። ግን ደግሞ አብዛኛው ማህበረሰብ መጽሐፍ ማንበብ አይችልም ነበረ በዛን ጊዜ። አብዛኛው ሰው አይችልም ምንም ጥርጥር። ኢትዮጵያ ውስጥ እንኳን መጡ አፍሪካ ብትሄዱ፣ ዩሮፕ ብትሄዱ፣ አሜሪካ ብትሄዱ በዛን ጊዜ ሰዎች አይጽፉም ነበረ። ለምን? ትምህርት የሚባል ነገር ስላልነበረ። አልፎ አልፎ ግን መጽሐፍ የሚችሉ ሰዎች አሉ። አዎ ነበሩ። ጨርሰናል። ግን ክርስቲያን ወገኖቻችን እባካችሁ ደንቆሮ መሆን የለባቸውም። የዮሐንስ ወንጌል ኢየሱስ ተናግረንበት የማቴዎስ ወንጌል ሳላ ከፍቶላቸው ምሮ ተናግረ ኢየሱስ ደንቆሮ አትሆኑ ብሏል። እና ደንቆሮ አትሆኑ ፕሊዝ። ደንቆሮ ከባድ ነው። እና እባካችሁ ለማዳመጥ ሞክሩ። ጆሮ ያላችሁ እንድትሰሙበት ነው እንጂ እንድታፍኑት አይደለም። ወንድም ሳል ተቀጥል። ኦኬ ባረከላሁ ፊክ ኢምራን ጀዛከላሁ ኸይራ። አላህ ይጨምርልህ። እንግዲህ ያው ኢሊትሬት ማህበረሰብ እንደሆኑ ግልጽ ነው። ያልተማረ ማህበረሰብ ነው። ይሄ ማለት አጠቃላይ አይደለም። አብዛኛውን ጊዜ ማህበረሰቡ አብዛኛውን ፐርሰንት ይወክላል አይደለ? አብዛኛውን ማህበረሰብ ያልተማረ ከሆነ በውስጡ 3-4 ሰዎች ሊኖሩ ይችላሉ፣ 4-5-6 ሊኖሩ ይችላሉ። ግልጽ ነው። ግን አብዛኛው ያ ከሆነ ኢሊትሬት ከሆነ አብዛኛው በኢሊትሬት ነው የሚገለጸው። አይታቸዋል። 95% ኢሊትሬት ከሆነ ኢሊትሬት በሚል ቃል ይገለጻል። እዛ ውስጥ አሁን 6 ሰዎች ሊጽፉ ምናምን ይችላሉ። እና ይሄ ግልጽ ነው። 1-2 ሰዎችም ይመለከት አይደለም። ይህን ይመስላል።